ይስጥልን ውድ ተመልካቾች በያላችሁበት የዓለም ጥግ ሰላምታችን ድረስ ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ማክሰኞ የዜና ሰዓት ነው። በዛሬው የዜና ሰዓታችን አብን ብሔራዊ ጥቅምን ለታሪካዊ ጠላቶች አሳልፎ ለመስጠት የሚንቀሳቀሱ ኃይሎች በኢትዮጵያ ፖለቲካ አውድ ውስጥ ባለድርሻ አካል ሊሆኑ አይገባም ሲል መግለጹን፣ እውቅና ሳይሰጣቸው በከፍተኛ ትምህርት ተቋማት ውስጥ የሚገኙ ተማሪዎች እንዳሉ ደርሼበታለሁ ሲል ትምህርት ሚኒስቴር ማስታወቁን፣ ግብጽ ከኢራን ጋር ተባብሶ የቀጠለውን ጦርነት ተከትሎ የአረብ ሀገራት የጋራ ጦር በአስቸኳይ እንዲቋቋም ጥሪ ማቅረቧን ጨምሮ የተለያዩ ጥንቅሮችን ወደ እናንተ እናደርሳለን። ዜናዎቹን የማቀርብላችሁ ጽዮን ላይኩን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ስናልፍ አብን ብሔራዊ ጥቅምን ለታሪካዊ ጠላቶች አሳልፎ ለመስጠት የሚንቀሳቀሱ ኃይሎች በኢትዮጵያ ፖለቲካ አውድ ውስጥ ባለድርሻ አካል ሊሆኑ አይገባም ሲል ገለጸ። የአማራ ብሔራዊ ንቅናቄ አብን ፓርቲ ሊቀመንበር በለጠ ሞላ ቀይ ባህር ያለ ኢትዮጵያ ሕዝብ ፈቃድና ይሁንታ በፖለቲካ ሴራ ያጣነው የተፈጥሮ ሀብታችን ነው ብለዋል። ብዙነህ እንዳለ ዝርዝር አለው። የአማራ ብሔራዊ ንቅናቄ አብን ፓርቲ ሊቀመንበር እንዲሁም የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ በወቅታዊ ጉዳዮች በቀይ ባህርና የባህር በር ጥያቄ ምርጫ 2018ን በተመለከተና በሌሎች ጉዳዮች ሰፊ ማብራሪያን ሰጥተዋል። ከ2012 ጀምሮ የአብን ሊቀመንበር ሆነው የተሾሙት ዶክተር በለጠ በጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ በ2014 ዓ.ም የኢኖቬሽን ቴክኖሎጂ ሚኒስቴር ሆነው ተሹመዋል። ዶክተር በለጠ ሞላ ብሔራዊ ጥቅምን ለታሪካዊ ጠላቶች አሳልፎ ለመስጠት የሚንቀሳቀሱ ኃይሎች በኢትዮጵያ ፖለቲካ አውድ ውስጥ ባለድርሻ አካል ሊሆኑ አይገባም ሲሉ ይገልጻሉ። ቀይ ባህር ያለ ኢትዮጵያ ሕዝብ ፍቃድና ይሁንታ በፖለቲካ ሴራ ያጣነው የተፈጥሮ ሀብታችን ነው ያሉት ሊቀመንበሩ የኢትዮጵያን የባህር በር ባለቤትነት ጥያቄ ተፈጥሯዊ፣ ሕጋዊና መልክዓ ምድራዊ መብቷን መሰረት ያደረገ ሲሆን ይህንን ታሪክ ሀብት ማጣት በአሁኑ ትውልድ ዘንድ ከፍተኛ የቁጭት ስሜት ይፈጥራል ብለዋል። መንግስት ይህንን የህዝብ ጥያቄ ለመመለስና ኢትዮጵያ ያላትን ስትራቴጂካዊ ጥቅም ለማስከበር የተለያዩ ዲፕሎማሲያዊ ስልቶችን በመከተል ረጅም ርቀት ተጉዟል ያሉ ሲሆን ለኢትዮጵያ የአባይ ውሃና ቀይ ባህር ስትራቴጂካዊ ጥቅሞች ናቸውም ብለዋል። ኢትዮጵያ የቀይ ባህርን ምንም አይነት ህጋዊ መሰረት በሌለው አግባብ በሴራ እንድታጣ መደረጉን አንስተው ይህም በሁሉም ኢትዮጵያውያን ላይ እየተፈጸመ ታላቅ በደል ነው ብለዋል። ከዚህ አኳያ መንግስት የባህር በር ጥያቄን ሀገራዊ አጀንዳ አድርጎ ማምጣቱን አብን በአዎንታዊ የሚቀበለውና የሚደግፈው አካሄድ መሆኑን ገልጸው በወቅቱ በድፍረት የተወሰነ የፖለቲካ ውሳኔ በሁሉም ኢትዮጵያውያን ላይ የተፈጸመ ታሪካዊ በደልና የሀገርን ብሔራዊ ጥቅም አሳልፎ የሰጠ ታሪካዊ ስህተት እንደሆነ አብራርተዋል። ኢትዮጵያ በታሪክና በተፈጥሮ ያላትን የባህር በር የማግኘት መብት ዳግም የሚያረጋግጥላት ምቹ ሁኔታ ሊፈጠር እንደሚገባ የገለጹት ሊቀመንበሩ አብንም ይህንን ፍትሐዊ ጥያቄ ከግብ ለማድረስ በቁርጠኝነት እንደሚሰራ አረጋግጠዋል። ስለሆነም የኢትዮጵያን ብሔራዊ ጥቅም ለታሪካዊ ጠላቶች አሳልፈው ለመስጠት የሚሰሩ የፖለቲካ ኃይሎች በፖለቲካው አውድ ውስጥ ባለድርሻ አካል መሆን እንደሌለባቸው ገልጸዋል። በኢትዮጵያ ፖለቲካ ውስጥ ባለድርሻ መለየት መቻል አለብን። ባለድርሻ አካላት እነማን ናቸው? ትጥቅ አንስቶ አገር አፈርሳለሁ የሚል በኢትዮጵያ ሉዓላዊነት ላይ የሚቆምር የኢትዮጵያን ጥቅም ለኢትዮጵያ ታሪካዊ ጠላቶች አሳልፎ ለመስጠት የሚታትር ኃይል የኢትዮጵያ የፖለቲካ ባለድርሻ ተደርጎ መወሰድ አለበት ብዬ አላምንም ነኝ። ለምሳሌ ከጠቀስን ህወሓት ከዚህ በኋላ በኢትዮጵያ ፖለቲካ ውስጥ ባለድርሻ ተደርጎ መወሰድ አለበት ብዬ አላምንም። ምክንያቱም ጺናፍ በጣም ብዙ ዋጋ፣ ሰፊ ዋጋ እንደ ሀገር ከፍለናል። ስለዚህ አሁን ላይ ይፋ ነው ለኢትዮጵያ ታሪካዊ ጠላቶች ራሱን አሳልፎ ሰጥቷል። ብዙ ጉዳቶች ኢትዮጵያ ላይ እንዲደርሱ በውስጥም ያሉ ኃይሎችን በማስተባበር ከውጭም ተልዕኮ በመቀበል ስራ ሲሰራ ቆይቷል፣ እየሰራ ነው። ስለዚህ ይህን እንዴት ነው የምናየው የሚለው ነው የሚያሳስበኝ። በእነሱ በኩል ጥፋት መፈጸሙ አይደለም፣ በሌሎች ኃይሎች ግን ያ እንዴት ነው አስተናግደን የምንቀበለው? አሁንም እንደ ባለድርሻ እናየዋለን ወይ? ይሄ ዞሮ ዞሮ ራሱን የቻለ የፖለቲካ አካሄድ ይፈልጋል እና እንዲህ አይነት ነገሮች የሚቋጩበት መድረክ የተፈጠረ መምጣት አለበት። ኢትዮጵያ የአባይ ውሃ ለኤሌክትሪክ ኃይል ማመንጫነት በመገደብ ተጠቃሚነቷን በብዙ ፈተናዎች ውስጥ ማረጋገጧን አንስተው የባህር በር ጥያቄ ላይም በጋራ መስራት እንደሚገባ ጠቅሰዋል። ታሪካዊ ጠላቶች ኢትዮጵያ የልማት ጥረቶቿን እንዲደናቀፉ ሌት ተቀን እንደሚሰሩ ያመለከቱት ሊቀመንበሩ ኢትዮጵያውያን ግን የጋራ ጠላቶቻቸውን ሴራ በጽናት እየመከቱበት ፕሮጀክት ነውም ብለዋል። አሁን ላይ ከነዚህ የብሔራዊ ጥቅሞች ጉዳዮች በላይ ትኩረት ሊሰጠው የሚገባ ሌላ ምንም አይነት አጀንዳ እንደሌለም አረጋግጠዋል።
እውቅና ሳይሰጣቸው በከፍተኛ ትምህርት ተቋማት ውስጥ የሚገኙ ተማሪዎች እንዳሉ ደርሼበታለሁ ሲል ትምህርት ሚኒስቴር አስታወቀ። በከፍተኛ ትምህርት ተቋማት ውስጥ ከሚኒስትሩ እውቅና ውጭ የሚገኙ ተማሪዎችን በተመለከተ ተቋማቱ ትክክለኛ መረጃ እንዲሰጡም ተጠይቋል። ሩሃ ግርማ ተጨማሪ አላት። ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የ2018 ዓ.ም የትምህርት ዘመን የቁልፍ ተግባራት የግምገማ መድረክ አካሂዷል። በመድረኩ ላይ የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እውቅና ሳይሰጣቸው በከፍተኛ ትምህርት ተቋማት ውስጥ የሚገኙ ተማሪዎች እንዳሉ ደርሰንበታል ብለዋል። በዚህ ሰሞን ጀምራል። እስኪ የተቀበልናቸውን እኛ የተመደቡትን ተማሪዎች እየተማሩ ነው ወይ ዩኒቨርሲቲዎች ውስጥ ብለን አሁን ዴታ እየሰበሰብን ነው። በየዓመቱ ትምህርት ሚኒስቴር ነው ተማሪ የሚመደብላችሁ አይደለም። ትምህርት ሚኒስቴር የመደበላችሁ ተማሪና ዩኒቨርሲቲ ውስጥ ያለው ተማሪ አንድ ነው ወይ? ቢኮዝ አንዳንድ ዩኒቨርሲቲዎች ስትሄዱ ኦብቪየስ የሆነ ነገር ታያላችሁ። ዝም ብሎ ምንም ዝርዝር ሳታዩ ዝም ብሎ የአካባቢው ሰው ሞልቶ ታያላችሁ። ዩኒቨርሲቲ ከትምህርት ሚኒስቴር እንደዛ አይመደብም። ኦብቪየስሊ ራይት። ዩኒቨርሲቲዎች ፌዴራል ተቋም ናቸው ተብሎ የተቀላቀሉ ነው ሲመደቡ። አይ ቲንክ ትምህርት ሚኒስቴር ያልመደባቸው ተማሪዎች በምን አድርገው ገቡ? there must be some people who are allowing this registrar ምናምን ያሉት ተመሳጥሮ የሚያደርጉት ነገር መኖር አለበት። ሚኒስቴሩ በየዓመቱ የሚመደባቸውን ተማሪዎች በተመለከተ በሁሉም ከፍተኛ ትምህርት ተቋማት ውስጥ መረጃ የማሰባሰብ ስራ እየተከናወነ እንደሚገኝ የገለጹት ሚኒስትሩ ተቋማቱ መረጃውን እንዲያቀርቡ ቢጠየቁም እስከ 6 ወር ድረስ ምላሽ ያልሰጡ መኖራቸውን አስረድተዋል። እና ዴታ አምጧል። እስኪ እንደው የማታ ሪዲንግ ይሆናል በሚል እስካሁን ድረስ ስንት ጊዜያችን ነው? 6 ወር we could not get it። አንዳንድ ዩኒቨርሲቲዎች የላኳሉ፣ አብዛኛው አላከም። ስቲል we cannot even tell እኛ ተማሪዎች እንዴት ነው። አንዳንዱማ ጋምቤላ በዛ ሰሞን ያገኘነው 170 ተማሪ በውሸት ዶክመንት እና አንድን ገብቶ ይማራል። ምንም እንደው ያለምንም እሱን አንዴ ብንጠራርግና እንደው አንዴ ኢንቴግሪቲውን ብንመልስ ዩኒቨርሲቲዎቹ ለኔ ከሁሉ በላይ ከሪፎርሙ that is the most important thing። ሚኒስቴሩ በቅርብ በአንዳንድ ከፍተኛ ትምህርት ተቋማት ላይ ባደረገው ጥናት በሐሰተኛ መረጃ ገብተው የሚማሩ ተማሪዎች መኖራቸውም ተገልጿል። በከፍተኛ ትምህርት ተቋማት የሚስተዋሉ ችግሮችን በማጥራት እንደ ሀገር ተወዳዳሪ ተቋማትን መፍጠር እንደሚቻል የገለጹት ሚኒስትሩ ምሁራን ሀገራዊ ችግሮችን ለመፍታት የሚያግዙ በመሆናቸው በትኩረት መስራት እንደሚገባ አሳስበዋል። በተጨማሪም በከፍተኛ ትምህርት ተቋማት ውስጥ የሚስተዋሉ ችግሮችን በጋራ መፍታት እንደሚገባ በመድረኩ ተገልጿል። ከኢራን ጋር ተባብሶ የቀጠለውን ጦርነት ተከትሎ የአረብ ሀገራት የጋራ ጦር በአስቸኳይ እንዲቋቋም ግብጽ ጥሪ ያቀረበች። ግብጽ ጥሪውን ያቀረበችው ከሰሞኑ በተባበሩት አረብ ኤምሬቶች ሰብሳቢነት በተመራው የአረብ ሊግ አስቸኳይ ስብሰባ ላይ በተገኙት የውጭ ጉዳይ ሚኒስትሯ ባድር አብደላቲ በኩል ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የሀገራት መሪዎች ሲያሰኛቸው ህዝብ እያቃቃሩ ወጣቶችን እያጫረሱ ሲያሻቸው የራሳቸውን ህግ እየጣሱ የሚወዳጁባት ዓለም ሁነኛ ህግ፣ ደንብ፣ ስርዓት አላት ማለት በእርግጥ ሊያሳስት ይችላል። ዓለም አምና ከኮንጎ ዲሞክራቲክ ሪፐብሊክ እስከ ቻድ፣ ከአፍጋኒስታን እስከ የመን፣ ከጋዛ እስከ ዩክሬን በተጫሩና በቀጠሉ ጦርነቶች ሚሊዮኖች አልቀውባታል። እንደ ኢራን ጦርነት ግን ብዙ መንግስታት የተሞጀሩበት፣ ዘመናዊ ጦር መሳሪያቸው የተፈተሸበት፣ ብዙ ዓለምን በነዳጅ ዘይት እጦት ያንገረገበ፣ ምናልባትም ለኒኩለር ፍንዳታ ያሰጋ የለም። መካከለኛው ምስራቅ በአሜሪካ እስራኤል ጥምር ኃይሎችና በኢራን ወታደራዊ ክንፎች መካከል የተቀሰቀሰው ግጭት 11ኛ ቀኑን የያዘ ሲሆን ግጭቱ በሁለቱም ወገኖች ዘንድ ወታደራዊ እርምጃዎች ተጠናክረው የቀጠሉበትና ዓለም አቀፍ ስጋት የነገሰበት ምዕራፍ ላይ ይገኛል። ባለፉት 72 ሰዓታት የጥምር ኃይሉ ጥቃቶች በኢራን የኃይልና የነዳጅ ማጣሪያ ተቋማት ላይ ያተኮሩ ሲሆን በዚህም ምክንያት በዋና ዋና ከተሞች የኃይል አቅርቦት መቆራረጥ እንደተከሰተ ሲገለጽ፣ አሁን ደግሞ ተፋላሚዎቹ የንጹህ መጠጥ ውሃ መሰረተ ልማቶችን በመምታት የአቅርቦት መስተጓጎል እንዲከሰት ወደ ማድረግ ፊታቸውን ማዞራቸው ተነግሯል። በሌላ በኩል የኢራን ወታደራዊ ክንፎች በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር አጸፋዊ እርምጃዎችን እየወሰዱ ሲሆን ግጭቱ ወደ ሊባኖስና ኢራቅ እየተስፋፋ መምጣቱ እንዲሁም በሆርሙዝ
የባህር ሰርጥ ላይ የተደቀነው ስጋት የድፍድፍ ነዳጅ ዋጋ በአንድ ሳምንት ውስጥ በ27 በመቶ እንዲንር ማስቻሉ ይገለጻል። የንግድ መርከቦችም ደህንነታቸውን ለመጠበቅ ሲሉ የጉዞ መስመራቸውን እየቀየሩ እንደሚገኙ ነው ዘገባዎች የሚያመለክቱት። ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ እርምጃው ተጠናክሮ እንደሚቀጥል ሲገልጹ፣ የኢራን መሪዎች በበኩላቸው ሀገራቸው ሉዓላዊነቷን ለማስከበር ራሷን የመከላከል መብቷን እስከ መጨረሻው እንደምትጠቀም አስታውቀዋል። በኢራን በኩል ለቀድሞ የበላይ መሪ አያቶላ አሊ ሀሚኒ ተተኪ ሆነው የተመረጡት ልጃቸው ሞጅታባ ሀሚኒ ወዲያው ወታደራዊ ትዕዛዝ በማስተላለፍ ጥቃቶች እንዲሰነዘሩ ቡራኬ መስጠት መጀመራቸውን ተከትሎም ተጎራባች ሀገራትና ዓለም አቀፉ ማህበረሰብ ውጥረቱ ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተሉት እንደሚገኙ ነው የተነገረው። እንዲህ እያለ ከኢራን ጋር ተባብሶ የቀጠለውን ጦርነት ተከትሎም የአረብ ሀገራት የጋራ ጦር በአስቸኳይ እንዲቋቋም ግብጽ ጥሪ ማቅረቧ የተሰማ ሲሆን በአልሲሲ መሪነት የምትዘወረው ሀገር ጥሪውን ያቀረበችው ከሰሞኑ በተባበሩት አረብ ኤምሬቶች ሰብሳቢነት በተመራው የአረብ ሊግ አስቸኳይ ስብሰባ ላይ በተገኙት የውጭ ጉዳይ ሚኒስትሯ ባድር አብደላቲ በኩል ነው። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ በስብሰባው ላይ የአረብ ሀገራትን ደህንነት በአስተማማኝ ሁኔታ ለመጠበቅ የጋራ መከላከያ መገንባትና የደህንነት ትብብርን ማጠናከር አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተው የተናገሩ ሲሆን ውጭ ጉዳይ ሚኒስትሩ አክለውም እየተባባሰ የመጣውን ቀጠናዊ ስጋት ለመመከትና የሀገራቸውን የድንበር ሉዓላዊነት ለማስከበር የአረብ ሀገራት ከመቼውም ጊዜ በላይ ተቀራርበው መስራት እንዳለባቸው ማሳስበዋል። ይህ የግብፅ አቋም በቀጠናው አዲስ ወታደራዊ ጥምረት ሊፈጠር እንደሚችል ትልቅ ፍንጭ የሰጠ ሲሆን ቢቻላት መቼም ቢሆን ጸረ ኢትዮጵያ የሆነ ኃይል እንዲፈጠር ለማድረግ ባይቻላት ደግሞ እንዲሁ አቅዳ መሞከሯ ራሱ ሳይታለም የተፈታ ነው የሚሉት ብዙዎች የቀረበው ሀሳብ ነገ ከነገ በስቲያ ተፈጻሚ የሚሆን ከሆነ የኢትዮጵያ መንግስት ከወዲሁ ጉዳዩን ባንክሮ በመከታተል ብሔራዊ ጥቅምን የሚያስጠብቅ የተጠና አካሄድ ካልተከተለ የሀገራት ጥቅምና ሀብት ለማጋበስ የሚደረገው ሩጫ ለከት በማጣቱና በጡንቻና ጠመንጃ መመካቱ በመናሩ የእጅ አዙር ጦርነቱም ሆነ የመሳሪያና የፖለቲካ ድጋፉም በቀላሉ መታቸውን ይለግሳሉ። ጆሮ ያለው መስማትን ይስማ እያሉ ባለሙያዎች ምክራቸውን ይለግሳሉ። በጋሞ ዞን በመሬት መንሸራተት የአንድ ቤተሰብ አባላት ሕይወት አለፈ። በአካባቢው መንገዶች በመዘጋታቸው ለተጎጂዎች የሕክምና እርዳታ ለማድረግ ተግዳሮት እንደሆነ ተነግሯል። ዝርዝር አለን። በደቡብ ኢትዮጵያ ክልል ጋሞ ዞን ቦንኬ ወረዳ በደረሰ ድንገተኛ የመሬት መንሸራተት አደጋ የአንድ ቤተሰብ አባላት የሆኑ 3 ሰዎች ሕይወት ማለፉ ተገለጸ። አደጋው የተከሰተው በወረዳው የላ ቀበሌ ኮሬ ተብሎ በሚጠራው አካባቢ ወቅቱን ባልጠበቀ ከባድ ዝናብ ምክንያት በተቀሰቀሰ ናዳ መሆኑም ተገልጿል። በዚህ አሳዛኝ አደጋ እናትና 2 ልጆች ሕይወታቸው ወዲያውኑ ያጡ ሲሆን የአባወራው አካል ላይ ደግሞ ከፍተኛ ጉዳት ደርሷል ተብሏል። ተጎጂው በአሁኑ ወቅት በቦንኬ ጋዜሶ ጤና ጣቢያ የመጀመሪያ ደረጃ የሕክምና እርዳታ እየተደረገላቸው ቢሆንም በደረሰባቸው ከባድ ጉዳት ምክንያት ወደ ተሻለ ሕክምና ተቋም መላክ እንዳለባቸውም ተገልጿል። ይሁን እንጂ ከአርባ ምንጭ ጊና ቦንኬ የሚያገናኘው ዋና መንገድ በ2 ቦታዎች ላይ በመሬት መንሸራተት ተዘግቶ በመገኘቱ ተጎጂውን ወደ ሆስፒታል ለማድረስና አስፈላጊውን ድጋፍ ለማቅረብ ከፍተኛ ችግር መፈጠሩም ተመላክቷል። መንገዱ በአፋጣኝ ከፍቶ ተጎጂውን ለማዳን የመንግስትና የክልሉ የሚመለከታቸው አካላት አስቸኳይ ትኩረት እንዲሰጠው ጥሪ ቀርበዋል። በተያያዘ ዜና በአርባ ምንጭ ዙሪያ ወረዳ ቆላ ሼሌ፣ ሼሌ ሜላና አልጎ ቀበሌያት እንዲሁም በካምባ ዙሪያ ወረዳ በአልታ ቀበሌ አካባቢዎች ከፍተኛ የጎርፍ ስጋት መጋረጡን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡዌ አስታውቀዋል። አዛዡ አክለውም በእነዚህ አካባቢዎች የሚኖሩ የህብረተሰብ ክፍሎች ተጨማሪ አደጋ እንዳይደርስ አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። የጋሞ ዞን አስተዳደር በደረሰው አደጋ የተሰማውን ሐዘን ገልጾ በአደጋው ጉዳት ለደረሰባቸው ወገኖች አስፈላጊውን ድጋፍ ለማድረግ ከሚመለከታቸው አካላት ጋር በቅንጅት እየሰራ መሆኑን ገልጿል። የአፍሪካ ህብረት ኮሚሽን የመካከለኛው ምስራቅ ጦርነት ለአፍሪካ ኢኮኖሚ ስጋት መደቀኑን ገለጸ። ኮሚሽኑ በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉት ጥቃቶች ቀጠናዊ መረጋጋትን ሊያናጉና ዓለም አቀፍ ኢኮኖሚውን ሊያስተጓጉሉ እንደሚችሉ አስጠንቅቋል። ዝርዝር አለን።
የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ አካባቢ እየጨመረ ባለው ውጥረት ላይ ያለውን ጥልቅ ስጋት አስገንዝቧል። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍ በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉት ጥቃቶች ቀጠናዊ መረጋጋትን ሊያናጉና ዓለም አቀፍ ኢኮኖሚውን ሊያስተጓጉሉ እንደሚችሉ ገልጸዋል። የባህረ ሰላጤው መረጋጋት ለዓለም አቀፍ የኢነርጂ ደህንነትና ለኢኮኖሚው ወሳኝ መሆኑን የገለጹት ዩሱፍ የችግሩ ተጽዕኖ ቀድሞውኑ በአፍሪካ እየታየ መሆኑን ጠቁመው የነዳጅ ዋጋ መጨመርና በዋና ዋና የንግድ መስመሮች ላይ የሚታዩ መስተጓጎሎች በገበያው ላይ ጫና እያሳደሩና ከአፍሪካ ሀገራት የሚላኩ በቀላሉ የሚበላሹ ምርቶች ኤክስፖርትም ከጊዜ ወደ ጊዜ ፈተና እየገጠመው መሆኑን ገልጸዋል። ዩሱፍ እንደገለጹት ተከታታይ ጥቃቶችና ግጭቶች በቀጠናው ላይ እርግጠኛ አለመሆንን እያባባሱ በመሆናቸው ኮሚሽኑ በባህረ ሰላጤው ያለውን ሁኔታ በቅርበት እየተከታተለ ነው ብለዋል። ኮሚሽኑ በይፋ የማህበራዊ ትስስር ገጹ ባወጣው መግለጫ የኢነርጂና የትራንስፖርት ተቋማትን ጨምሮ ወሳኝ በሆኑ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ውጥረቱን እንዳባባሱትና ለሰፊ አለመረጋጋት ስጋት መፍጠራቸውን ገልጿል። ሊቀመንበሩ እንዲህ ያሉ ድርጊቶች ወሳኝ የሆኑ የአቅርቦት ሰንሰለቶችን እያስተጓጉሉ ነው ያሉ ሲሆን ይህም በዓለም አቀፍ ንግድና በኢነርጂ ገበያ ላይ ከፍተኛ ተጽዕኖ ይኖረዋል ነው ያሉት። ሊቀመንበሩ ሁሉም ወገኖች ራሳቸውን እንዲገቱ ጠይቀው የሀገራትን ሉዓላዊነትና የግዛት አንድነት የሚጥሱ ድርጊቶችን ጨምሮ ዓለም አቀፍ ሕግጋትን የሚጥሱ ተግባራትንም አውግዘዋል። ውጥረቱን ለማርገብና ተጨማሪ ግጭቶችን ለመከላከል አዲስ የዲፕሎማሲ ጥረት እንዲደረግም ነው ጥሪ ያቀረቡት። የአየር ክልል መዘጋትም የአፍሪካ አየር መንገዶችን እየጎዳና በአፍሪካና በመካከለኛው ምስራቅ መካከል ያለውን የጉዞ ግንኙነት እያዳከመ መሆኑን አመልክተዋል። እንደ ኮሚሽኑ መግለጫ ቀውሱ በአፍሪካ ኢኮኖሚ፣ በአቅርቦት ሰንሰለትና በንግድ ፍሰት ላይ ሊያመጣ የሚችለው መዘዝ እየተገመገመ ይገኛል። ይህም በኢራንና በባህረ ሰላጤው የትብብር ምክር ቤት ሀገራት የሚኖሩ አፍሪካውያንና የዲያስፖራ ማህበረሰቦችን ደህንነት ያገናዘበ እንደሆነ ተጠቅሷል። ሊቀመንበሩ ለሰላማዊ ሰዎች ጥበቃ እንዲደረግ ጥሪ ያቀረቡ ሲሆን የሚመለከታቸው አካላት በመካከለኛው ምስራቅ ለሚሰሩና ለሚኖሩ አፍሪካውያንን ጨምሮ ለውጭ ሀገራት ዜጎች ደህንነቱ የተጠበቀ እንቅስቃሴና ድጋፍ እንዲያደርጉ አሳስበዋል። ለመቄዶኒያ ሆስፒታል ማጠናቀቂያ የገቢ ማሰባሰቢያ መርሃ ግብር ከመጋቢት 6 ጀምሮ ይካሄዳል ተባለ። መቄዶኒያ እያስገነባ የሚገኘውን ግዙፍ ሆስፒታል ለማጠናቀቅ ከመጋቢት 6 ቀን 2018 ዓ.ም ጀምሮ የገቢ ማሰባሰቢያ መርሃ ግብር እንደሚያከናውን አስታውቋል። ማህበሩ ከዚህ ቀደም ለሆስፒታሉ ግንባታ ባደረገው የምዕራፍ 1 የገቢ ማሰባሰቢያ ፕሮግራም ከ1 ቢሊዮን ብር በላይ ገቢ ማሰባሰብ ተችሏል። የገቢ ማሰባሰቢያ መርሃ ግብሩ በዋናነት በመቄዶኒያ የዩቲዩብ ቻናል በቀጥታ የሚከናወን ስርጭት መሆኑን የመቄዶኒያ መስራች የሆኑት ዶክተር ቢኒያም በለጠ ገልጸዋል። መቄዶኒያ እያስገነባ የሚገኘው የሆስፒታል ህንጻ 54 ሄክታር መሬት ላይ ያረፈና ባለ 15 ወለል ህንጻ ሲሆን የበጎ አድራጎት ማህበሩ ከ9000 በላይ ሰዎችን በመላው ኢትዮጵያ በሚገኙ 56 ቅርንጫፎቹ በመክፈት እየረዳ እንደሚገኝም ተገልጿል። በተጨማሪም በማዕከሉ የሚረዱ ወገኖችን ቁጥር ለመጨመርና የተሻለ የኑሮ ሁኔታ ለመፍጠርም ያለመ መሆኑ የተገለጸ ሲሆን ለስኬቱ የሚዲያ አካላት፣ የማህበራዊ ሚዲያ አንቂዎችና ታዋቂ ሰዎች ማዕከሉን በማስተዋወቅ እንዲያግዙ ጥሪ ቀርቧል። ክቡራንና ክቡራት ተመልካቾቻችን በመጨረሻም ወደ ስፖርታዊ መረጃዎቻችን እንሸጋገራለን። ፊፋና አይኦሲ በአሜሪካና ኢራን ጦርነት ዙሪያ የያዙት ዝምታ ትችት እየቀሰቀሰ መገኘቱን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን ሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ዘንድሮ የኢትዮጵያ ፕሪሚየር ሊግ ክለቦች ከምስል መብት አምና ከሚያገኙት ክፍያ በእጅጉ ያነሰ እንደሚያገኙ ተገልጿል። ከ5 ዓመታት ቆይታ በኋላ ከዲኤስቲቪ ሱፐር ስፖርት ጋር የተለያየው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዘንድሮ ፊቱን ወደ ሀገር ውስጥ የቴሌቪዥን ጣቢያ በማዞር የሊጉን የምስል መብት ለኦቢኤን ለ2 ዓመት መሸጡ ይታወሳል። ለዚህም ኦቢኤን የሊጉን የምስል መብት ለ2 ዓመት በ200 ሚሊዮን ብር እንደገዛው ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ይህንንም ተከትሎ ዘንድሮ ኦቢኤን 100 ሚሊዮን ብር የሚከፍል ሲሆን ክለቦች ከምስል ሽያጩ የሚያገኙት ገንዘብ ከዚህ ቀደም ከነበረው በጣም ያነሰ እንደሚሆን ተገምቷል።
ከ100 ሚሊዮን ብር ውስጥ ክለቦች ሊያገኙት የሚችሉት ገንዘብ ከግማሽ በታች ሊሆን እንደሚችል ሲተነበይ፣ ምክንያቱ ደግሞ ከሚገኘው ገንዘብ የሊጉ አክሲዮን ማህበር ለዳኞችና ለልዩ ልዩ ወጪዎች ቀንሶ ቀሪውን ስለሚያከፋፍል እንደሆነ ታውቋል። በአምናው የውድድር ዘመን በሀገሪቱ ከታየው ዶላር ጭማሪ ጋር ተያይዞ አክሲዮን ማህበሩ በሊጉ ታሪክ ከፍተኛ የተባለውን ገንዘብ ለክለቦች ሲያከፋፍል የአምናው ሻምፒዮን ኢትዮጵያ መድን 40 ሚሊዮን ብር እንዳገኘ የሚዘነጋ አይደለም። ዘንድሮ ግን ሻምፒዮን የሚሆነው ክለብ ምናልባትም ከ5 ሚሊዮን ብር በታች ሊያገኝ እንደሚችል ይገመታል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አምና ከ409 ሚሊዮን ብር በላይ ለ18 ክለቦች ሲያከፋፍል ዘንድሮ ግን ምናልባትም ለ20 ክለቦች ከ50 ሚሊዮን ብር ያነሰ ገንዘብ ያከፋፍላል የሚል ግምት ሲሰጥ ዘንድሮ ለመጀመሪያ ጊዜ በ20 ክለቦች መካከል እየተደረገ የሚገኘው ሊጉ ጥላ እንዳያጠላ ተሰግቷል። ይህ በእንዲህ እንዳለ የ23ኛ ሳምንት የሊጉ ጨዋታዎች ትላንት ሲደረጉ ከተካሄዱ 4 ጨዋታዎች መካከል 3ቱ በአቻ ውጤት ተጠናቀዋል። በሲቢ የኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ባህር ዳር ከተማና ነገሌ አርሲ ያለ ግብ አቻ ሲለያዩ ቀን 9 ሰዓት ላይ በሐዋሳ ዩኒቨርሲቲ ስታዲየም የተደረገው የሁለቱ ክለቦች ጨዋታ 0-0 ተጠናቋል። ዘንድሮ በሊጉ ባደገበት ዓመት ጠንካራ ተፎካካሪ የሆነው ነገሌ አርሲ ከመሪው ሲዳማ ቡና በ4 ነጥቦች ብቻ አንሶ ሁለተኛ ደረጃ የሚቀመጥበትን ውጤት አስመዝግቧል። በተመሳሳይ ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ጨዋታቸውን ያደረጉት ምድረገነት ሽረና ፋሲል ከነማ 1-1 በሆነ አቻ ውጤት ተለያይተዋል። አጼዎቹን መሪ ያደረገች ግብ በረከት ግዛው ማስቆጠር ቢችልም ዳንኤል ዳርጌ በመጨረሻዎቹ ደቂቃዎች ያስቆጠራት ግብ ክለቡን ከሽንፈት ታድጋለች። በተመሳሳይ በሐዋሳ ዩኒቨርሲቲ ስታዲየም ምሽት 12 ሰዓት ላይ ኢትዮጵያ መድን ከሀዲያ ሆሳዕና ጨዋታቸውን አከናውነው 1-1 በሆነ ውጤት ማጠናቀቅ ችለዋል። የትላንት የመጨረሻው ጨዋታና ብቸኛው በመሸናነፍ የተጠናቀቀው ጨዋታ ኢትዮጵያ ንግድ ባንክን ከድሬዳዋ ከተማ አገናኝቶ ንግድ ባንክ 2-1 በሆነ ውጤት ማሸነፍ ችሏል። ፊፋና አይኦሲ በአሜሪካና ኢራን ጦርነት ዙሪያ የያዙት ዝምታ ትችት እየቀሰቀሰ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘገበ። የ2026ቱ የዓለም ዋንጫ ሊጀመር ከ100 ቀናት ያነሰ ጊዜ ቢቀረውም በዓለም አቀፍ እግር ኳስ ማህበር ፊፋና በዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ ላይ የአድርባይነት ክስ እየቀረበባቸው ይገኛል። ከ4 ዓመት በፊት ሩሲያ ዩክሬንን በወረረች በ4 ቀናት ውስጥ ብቻ ፊፋና አይኦሲ ሩሲያን ከማንኛውም ስፖርታዊ ውድድር ማገዳቸው ይታወሳል። ሆኖም አሁን አሜሪካ በኢራን ላይ ለሰነዘረችው ጥቃት እነዚህ ተቋማት የያዙት ዝምታና ጥንቃቄ የተሞላበት አቋም ብዙዎችን እያስገረመ ይገኛል። ፊፋና አይኦሲ ሩሲያ በወረራዋ ምክንያት ወዲያውኑ ስታገድ፣ አሜሪካ በኢራን ላይ ለፈጸመችው የአየር ጥቃት ግን ፊፋ ሁኔታውን እየተከታተልኩ ነው ከሚል አጭር መግለጫዎች ምንም ከማለት ተቆጥቧል። አይኦሲም ቢሆን በጣሊያን ለሚካሄደው የፓራሊምፒክ ውድድር የተሳታፊዎችን ደህንነት ከማሳሰብ ባለፈ በአጥቂዋ አሜሪካ ላይ የወሰደው እርምጃ የለም። ሩሲያን ለማውገዝ 4 ቀናትን ብቻ የፈለጉት የዓለማችን የስፖርት ግዙፍ ተቋማት እስካሁን ድምፃቸውን አጥፍተው መቀመጣቸው መነጋገሪያ አድርጓቸዋል። በተለይ አሜሪካ የ26ቱ ዓለም ዋንጫ አስተናጋጅና የ28ቱ የሎስ አንጀለስ ኦሎምፒክ አዘጋጅ በመሆኗ ተቋማቱ በኢኮኖሚያዊና ፖለቲካዊ ጫና ምክንያት እርምጃ ለመውሰድ እንደፈሩም ተንታኞች ይናገራሉ። በሌላ በኩል ለዓለም ዋንጫው ያለፈችው ኢራን በምድብ ጂ ውስጥ ከቤልጂየም፣ ግብፅና ኒውዚላንድ ጋር የተደለደለች ቢሆንም በጦርነቱ ምክንያት ውድድሩ ላይ የመሳተፏ ነገር አጠራጣሪ ሆኗል። የኢራን እግር ኳስ ፌዴሬሽን ፕሬዝዳንት መህዲ ታጅ ከዚህ ጥቃት በኋላ በዓለም ዋንጫው ላይ ተስፋ እንዲኖረን አይጠበቅም ማለታቸው ይታወሳል። ከዚህ በፊት የዓለም የኖቤል ሽልማት ይገባኛል እያሉ በተደጋጋሚ ሲፎክሩ ለሰነበቱት አወዛጋቢው የነጩ ቤተ መንግስት ሰው የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ለፕሬዝዳንት ዶናልድ ትራምፕ የፊፋን የመጀመሪያውን የሰላም ሽልማት መስጠታቸው በብዙዎች ዘንድ እንደ ቀልድ የተቆጠረና የተቋሙን ገለልተኝነት ጥያቄ ውስጥ የከተተ እንደነበር ይጠቀሳል። ውድድሩ ሊጀመር 3 ወራት ገደማ ቢቀሩትም የጦርነቱ መስፋፋት፣ የቪዛ ገደቦችና ደህንነቶች ስጋት በውድድሩ ላይ ጥቁር ጥላ አጥልተውበታል። በተለይ ኢራን የምታደርጋቸው የምድብ ጨዋታዎች በአሜሪካ ሎስ አንጀለስ እና ሲያትል ተንታኞች እንደሚሉት ፊፋ ከዋይት ሀውስ ጋር ያለውን ግንኙነት ለማጥበቅ ሲል የስፖርቱን ገለልተኝነት መስዋዕት እያደረገ ነው ያሉ ሲሆን አሜሪካና እስራኤል በኢራን ላይ የአየር ጥቃት ሲሰነዝሩ የእነዚህ ተቋማት ምላሽ ሁኔታውን እየተከታተልን ነው የሚል የዳተኝነት ቃና ተላብሷል። ይህ አድሏዊ አሰራር በስፖርት ተንታኞች ዘንድ ግልጽ የሆነ ፖለቲካዊ ውግንና የሚል ትችት አስከትሏል። በአውሮፓ ሻምፒዮንስ ሊግ ወደ ሩብ ፍጻሜ ለመቀላቀል የሚደረጉት የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ዛሬ መካሄድ ሲጀምሩ በሴንት ጄምስ ፓርክ ኒውካስትል ዩናይትድ ከባርሴሎና፣ ሊቨርፑል ወደ ቱርክ አቅንቶ ከጋላታሳራይ የሚያደርጓቸው ጨዋታዎች ይጠበቃሉ። የ2025-26 የውድድር ዘመን የአውሮፓ ሻምፒዮንስ ሊግ ጥሎ ማለፉን የተቀላቀሉ 16 ቡድኖችን ከለየ በኋላ ዛሬ ደግሞ ወደ ሩብ ፍጻሜ ለመቀላቀል የሚደረጉ ጨዋታዎች የመጀመሪያ ዙሩን ያከናውናሉ። ምሽት 2:45 ላይ የመርሲሳይዱ ክለብ ሊቨርፑል ወደ ቱርክ ኢስታንቡል
ኢስታንቡል በማቅናት በአስቸጋሪው ሜዳ ጋላታሳራይን ይገጥማል። ሁለቱም ክለቦች በዚህ ዓመት በዙር ጨዋታዎች ላይ ተገናኝተው ጋላታሳራይ 1-0 በሆነ ውጤት ማሸነፉ አይዘነጋም። በፕሪሚየር ሊጉ በተጠበቁት ልክ ጉዞ እያደረጉ የማይገኙት ቀያዮቹ በሻምፒዮንስ ሊግ ምርጥ ጉዞ ለማድረግ ይህንን ፈተና ማለፍ ይጠበቅባቸዋል። ምሽት 5 ሰዓት ላይ በጉጉት ከሚጠበቁ ጨዋታዎች መካከል ደግሞ አስደናቂ ድባብ ባለው ሴንት ጄምስ ፓርክ ስታዲየም ኒውካስል ዩናይትድ የስፔኑን ክለብ ባርሴሎናን ያስተናግዳል። በሻምፒዮንስ ሊጉ ጥሩ ጉዞን ሊያደርጉ ይችላሉ ተብለው የሚጠበቁት ብሉ ግራናዎቹ ከሜዳቸው ውጭ ከባድ ፈተና ይጠብቃቸዋል ተብሎ ይጠበቃል። ለታላላቅ ክለቦች ፈታኝ የሆነው በኤዲሃው የሚመራው ኒውካስል ዩናይትድ ከአስደናቂ ደጋፊዎች ጋር ታጅቦ ለካታላኑ ክለብ ምን አይነት የጨዋታ አቀራረብ ይዞ ይገባል የሚለው ጉዳይ ሲጠበቅ፣ በሃንሲ ፍሊክ እየተመራ ጥሩ የሚባል የውድድር ዓመትን እያሳለፈ የሚገኘው ባርሴሎና በበኩሉ በምርጥ አቋሙ ላይ ከሚገኘው ወጣቱ ኮከብ ላሚን ያማል ትልቅ ነገር ይጠብቃል። በዙር ጨዋታዎች ሴንት ጄምስ ፓርክ ስታዲየም በተገናኙበት ወቅት ባርሴሎና 2-1 በሆነ ውጤት ማሸነፉ የቅርብ ጊዜ ትውስታ ነው። በተመሳሳይ ሰዓት በዋንዳ ሜትሮፖሊታኖ ስታዲየም አትሌቲኮ ማድሪድ ቶትናም ሆትስፐርስን ይጋብዛል። በዲያጎ ሲሞን የሚመራው አትሌቲኮ ማድሪድ በአንጻራዊነት የተሻለ ተጋጣሚ እንዳለው ቢገለጽም በሻምፒዮንስ ሊግ ምሽቶች ላይ የሚፈጠሩት ድራማዊ ክስተቶች ጨዋታው ተገማች እንዳይሆን አድርጎታል። ከፕሪሚየር ሊጉ የመውረድ ስጋት የተደቀነበት ቶትናም ሆትስፐርስ መጥፎ የሚባል ጉዞውን በዚህ መድረክ ደጋፊዎችን ለመካስ ያገኘው ጥሩ አጋጣሚ ሆኗል። በሌላ ጨዋታ የጣሊያኑ ክለብ አትላንታ አስደናቂ የውድድር ዓመትን እያሳለፈ የሚገኘውን ባየር ሙኒክን በቤርጋሞ ያስተናግዳል። ለዚህ ዋንጫ ትልቅ ግምቶችን ያገኙት ባቫሪያኖቹ ጨዋታው ለማሸነፍ የተሻለ ግምቶችን አግኝተዋል። ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ጽዮን ላይኩን ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።